ሰላም እንዴት አደራችሁ? እኔ ወንድማችሁ ፓስተር ክሪስ ነኝ ከእግዚአብሔር ከዋክብት ቤተክርስቲያን እንዲሁም ደግሞ ከከዋክብቱ ጉባኤ ማለት ነው ከኢትዮጵያ አዲስ አበባ። እንግዲህ እንደተለመደው ዛሬም በየማለዳው እየጸለይን እንዳለ ይታወቃል። እግዚአብሔር እየረዳችሁ እንደሆነ ይታወቃል። እግዚአብሔር እያገዛችሁ እያገዘን እንደሆነ ይታወቃል። ለዚህ ደግሞ እግዚአብሔር ክብሩን ይሰድ። እግዚአብሔር የተባረከ ይሁን። ሁል ጊዜ ማለዳ ተነስታችሁ የእግዚአብሔርን ፊት ስትፈልጉ የእግዚአብሔርን ድምጽ ስትፈልጉ በሚመቻችሁ ቦታ ሆናችሁ ካልጋችሁ ተነስታችሁ ሊሆን ይችላል፣ ስራ እየሄዳችሁ ሊሆን ይችላል ድምጽን የምትሰሙት። ግን ደግሞ እግዚአብሔር ይህንን እድል ስለሰጣችሁ ማለዳ ላይ ከሱ ጋር እንድትነጋገሩ ከእግዚአብሔር ጋር ጊዜ እንድታሳልፉ እግዚአብሔር እየረዳችሁ ስለሆነ እግዚአብሔር እጅግ የተባረከ ይሁን። ይህንን እድል የሰጠን እግዚአብሔር ነው። ስለዚህ ጌታን አብዝቼ በጣም አመሰግናለሁ። ዛሬም ደግሞ እንደተለመደው በአንድ ርዕሰ ጉዳይ ላይ እንጸልያለን። እንግዲህ ዛሬ ደግሞ የምንጸልይበት ርዕስ አንደበትን በእግዚአብሔር እሳት ለማስነካት አብረን እንጸልይ የሚል ነው። እንግዲህ አንደበታችን በጣም ወሳኝ ነገር ነው። ታውቃላችሁ መንፈሳዊው ዓለም በንግግር የሚሰራ ዓለም ነው። ስለዚህ አንደበታችን በእግዚአብሔር እሳት መነካት አለበት ብዬ አምናለሁ። ለዛም ነው ዛሬ የምንጸልየው ማለት ነው። አንዳንዶች ክርስቲያንም ሆነው አንደበታቸው በእሳት እንዳልተነካ ሰዎች አፋቸው ላይ የመጣውን ነገር ይናገራሉ። ሕይወታቸው ደግሞ በዛ ላይ የተመሰረተ ይሆናል ማለት ነው። መጽሐፍ ቅዱስ እንደሚናገር ታውቃላችሁ ፈረስ እንኳን በልጓም እንደሚገራ እንዲሁም ደግሞ ትልቅዬው መርከብ ወይም ደግሞ ትልቅዬ ጀልባ በትንሽዬ መሪ እንደሚመራ አንደበትም የኛ ሕይወታችን መሪ እንደሆነ መጽሐፍ ቅዱስ ይናገራል። እና አንደበታችን ከምድራዊና ከማይጠቅሙ ቃላት ነስቶ የእግዚአብሔርን ንጹህና ትንቢታዊ መልእክት ብቻ የሚናገር የእግዚአብሔር አፍ መሆን አለበት ብዬ አምናለሁ። ስለዚህ ያንን ሚስጥር ይዘን እንጸልያለን። አንደበታችንን እግዚአብሔር በእሳት እንዲነካው በእሳት ጉጠት እንዲነካው ዛሬ ረጅሙን ጊዜ በዚህ እንጸልያለን ማለት ነው። እንግዲህ ዛሬ አዲስ ቀን ነው። ስለዚህ በአዲስ ቀን ላይ እንደ እግዚአብሔር የሆኑ ቃሎችን ካፋችን ማውጣት አለብን ከዛሬ ጀምሮ ብዬ አምናለሁ። ሕይወታችን የምንናገረውን መሰረት ስለሚያደርግ የምትናገሩትን ነገር ሕይወታችሁ ምክንያቱም ሕይወታችን በምንናገረውም ነገር ላይ ይመሰረታል ብዬ ስለማመን መጽሐፍ ቅዱሳችን በትንቢተ ኢሳይያስ ምዕራፍ 6 ቁጥር 6 እስከ 7 ላይ ከሱራፌልም አንዱ እየበረረ ወደ እኔ መጣ፣ በእጁም ከመሰዊያው በጉጠት የወሰደው ፍም ነበረ። አፌንም ነክቶ ይህ ከንፈሮችህን ነክቷል፣ በደልህም ካንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ ብሎ ይናገራል። ምንድን ነው ያደረገው? በእሳት ጉጠት ነክቶ በፍሙ ነክቶ አፌን ዳሰሰኝ፣ አፌን ነካኝ ሲል እንመለከታለን። እነሆ ይህ ከንፈሮችህን ነክቷል፣ በደልህም ካንተ ተወገደ ሲል ይናገራል። እንግዲህ ምድራዊው ፍም ከንፈርን ሲነካ ስጋዊ ንግግር እንደሚሞት እናውቃለን። አንድ ሰው በፍም ብረት አፉ ከተነካ ንግግሩ ማለት ያበቃል። ንግግሩ እዛ ጋር ይገታል። ምክንያቱም መናገሪያው አንደበቱ በእሳት ጉጠት ስለተነካ። ትንቢታዊ ኃይልም እንደዚህ ነው የሚወለደው። አፋችን በመንፈሱ ጉጠት ከተነካ አፋችን በእግዚአብሔር እሳት ጉጠት ከተነካ ከዚህ ምድር ላይ ላለው ንግግር ይሞትና ወደ መንፈሳዊው ዓለም ወደ ትንቢቱ ዓለም መናገር እንዲጀምር ወደዛ ይወለዳል ማለት ነው። እንግዲህ ዛሬ አብራችሁን የምትጸልዩ ምዕመናን አንደበታችሁ ላይ መለኮታዊ እሳትን ለማስቀመጥ ይህን ጸሎት አብረን እንጸልያለን ማለት ነው። የምትናገሩት ቃል ምድር ላይ ተጽዕኖ እንዲያመጣ ከመንፈሳዊ ዓለም ጋር ግንኙነት ሊኖረው ይገባል አንደበታችሁ። ስለዚህ ዛሬ በእግዚአብሔር መንፈስ እሳት ጉጠት አንደበታችሁ ይነካል። ከመንፈሳዊ ዓለም ጋር አንደበታችሁ ግንኙነት ይኖረዋል። ስለዚህ ምድራዊውን ነገር ውድቀቱን ክስረቱን ሳይሆን የምትናገሩት መንፈሳዊውን ዓለም አክሰስ አድርጋችሁ ከዛ ዓለም እንድትናገሩ እግዚአብሔር ይረዳችኋል። ይሄንን እያሰባችሁ አንደበት ወሳኝ ነገር ነው እህትና ወንድሞች። የምትናገሩት ቃል በጣም ወሳኝ ነገር ነው። አንዳንዶች ሳያስቡት ልጆቻቸው ላይ መጥፎ ነገር ይናገራሉ፣ ራሳቸው ላይ ይናገራሉ። እኔ መጥፎ ነኝ፣ እኔ ማልረባ ነኝ፣ እኔ ደካማ ነኝ፣ እኔ ሰው አይፈልገኝም። ልጆቻቸውን እንደዚሁ አንተ አይገባህም፣ አንተ ጎበዝ አይደለም፣ አንተ ሰነፍ ነህ ብለው ብዙ ነገር ይናገራሉና ያንን ደግሞ ንግር ተከትሎ የሚሰለጥን ስፒሪት ስላለ አፋችሁ በእግዚአብሔር እሳት ጉጠት ካልተነካ ያንን ማሸነፍ ስለማትችሉ
ይሄን ነገር ላይ ፎከስ እንድታደርጉ ልጠይቃችሁ ፈልጋለሁ። ስለዚህ ዛሬ በዚህ ርዕስ እንጸልያለን። ምናልባት ለመጸለይ የሚመቻችሁ አልጋችሁ ላይ ያላችሁ፣ ተቀምጣችሁ ስራ ላይ ያልሆናችሁ ሰዎች አንደበታችሁን በእጃችሁ ይዛችሁ መጸለይ ትችላላችሁ ከኔ ጋር ማለት ነው። ስለዚህ አብረን እንጸልያለን። እግዚአብሔር ይረዳናል። ምንናገረው ቃል ከመንፈስ ዓለም ይሆናል፣ ከትንቢት ዓለም ይሆናል። ኢየሱስ ጌታ ነው። አባታችን እግዚአብሔር እናመሰግናለን። ራካዚያ ታባሽያ በጌታ በኢየሱስ ክርስቶስ መጽሐፍ ሲናገር እግዚአብሔር ሆይ በትንቢተ ኢሳይያስ ላይ ከሱራፌልም አንዱ እየበረረ ወደ እኔ መጣ፣ በእጁም ከመሠዊያ በጉጠት ወስዶ አንደበቴን ነካ ተብሎ እንደተጻፈ እግዚአብሔር ሆይ ዛሬ እጸልያለሁ። ይህንን ጸሎት አብረውኝ የሚጸልዩትና ወንድሞቼ አንደበታቸው ከመንፈስ ዓለም ጉጠት እንዲነካ፣ ንግግራቸው እንዲቀየር፣ ሐሳባቸው እንዲቀየር፣ ታሪካቸው እንዲቀየር በጌታ በኢየሱስ ክርስቶስ በመንፈስ በእሳት ጉጠት አንደበታቸውን አፋቸውን እንድትነካ፣ ለዚህ ምድር ለውድቀት አፋቸው እንዲዘጋ ጸልያለሁ። በኢየሱስ ክርስቶስ አንደበታቸው ለመንፈስ ዓለም እንዲከፈት፣ በእጃቸው የያዙት አንደበታቸው በመንፈስ እሳት ጉጠት እንዲነካ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ ይህንን ጸሎት አብረውኝ የሚጸልዩ ወዳጆቼ፣ ወንድምና እህቶቼ አንደበታቸውን በእሳት ጉጠት ትነካ ዘንድ ጸልያለሁ። አንደበታቸው በእሳት ጉጠት ይነካ ዘንድ ጸልያለሁ በጌታ በኢየሱስ ክርስቶስ። እስከዛሬ ድካምን ተናግረው ሊሆን ይችላል፣ ሽንፈትን ተናግረው ሊሆን ይችላል፣ ውድቀትን ተናግረው ሊሆን ይችላል፣ እንደማይረቡ አስበው ተናግረው ሊሆን ይችላል። ከዛሬ ቀን ጀምሮ ግን በጌታ በኢየሱስ ክርስቶስ እግዚአብሔር ሆይ እጸልያለሁ በመንፈስ ጉጠት ይነኩ ዘንድ፣ ንግግራቸው ይቀየር ዘንድ በኢየሱስ ክርስቶስ ስም ጸልያለሁ። በጨው እንደተቀመመ ይናገሩ ዘንድ፣ ከመንፈስ ዓለም ይናገሩ ዘንድ፣ እግዚአብሔር ለነሱ እንደሚናገር ይናገሩ ዘንድ ጸልያለሁ። አንዳንዶች እግዚአብሔር ለነሱ ከፍታን እያየ እነሱ ግን ለራሳቸው ዝቅታን ያወራሉ። እግዚአብሔር ለነሱ ከፍታን፣ መስፋትን፣ መባረክን እየተናገረ መጽሐፍ ቅዱስ እንደሚናገር ግን መናገር ሳይችሉ እንመለከታለን። በጌታ በኢየሱስ ስም ይህ ከእናንተ መካከል የተሰበረ ይሁን። ይህ ከልጆቻችሁ ላይ የተሰበረ ይሁን። እናንተ ደካማ አይደላችሁ። እናንተ የተሸነፋችሁ አይደላችሁ። እናንተ የወደቃችሁ አይደላችሁ። እናንተ የሞታችሁ አይደላችሁ። እናንተ አልተሸነፋችሁ። በኢየሱስ ክርስቶስ ተቃራኒውን ጠላት የሚናገርባችሁን ንግር እግዚአብሔር እንደሚናገርባችሁ ከመንፈስ ዓለም እንድትናገሩ ዛሬ ልናገራችሁ ወዳለሁ። በኢየሱስ ክርስቶስ እግዚአብሔር ሆይ እጸልያለሁ። እግዚአብሔር ስለናንተ ያላየውን ነገር እንዳትናገሩ ጸልያለሁ። ሽንፈትን እግዚአብሔር አላየላችሁ፣ ውድቀትን አላየላችሁ፣ መክሰርን አላየላችሁ፣ በሽታን አላየላችሁ። በኢየሱስ ክርስቶስ ስም ያንን ነገር መናገር እንድትችሉ እግዚአብሔር ከመንፈስ ዓለም በጉጠት እንዲነካችሁ ጸልያለሁ። አፋችሁ በእሳት ይነካ። አፋችሁ በእግዚአብሔር እሳት ይነካ። አፋችሁ በእግዚአብሔር እሳት ይነካ። አፋችሁ በእግዚአብሔር እሳት ይነካ። አፋችሁ በእግዚአብሔር እሳት ይነካ። ራዛ ካታሼ ባጋራዳቦሳ አንደበታችሁን በእጃችሁ የያዛችሁ ሰዎች በኢየሱስ ስም አንደበቴ በእሳት ይነካ ያላችሁ ጸልዩ። አንደበቴ በእሳት ይነካ። እግዚአብሔር እንደሚናገረው እናገራለሁ። እግዚአብሔር እንደተናገረው እናገራለሁ። እግዚአብሔር እንዳየልኝ እናገራለሁ። እግዚአብሔር እንዳየልኝ እናገራለሁ። ውድቀትን ለራሴ አላወራም። ውድቀትን ለልጆቼ አላወራም። ውድቀትን ለትዳሬ አላወራም። ውድቀትን ለስራ አላወራም። እንደማልረባ አላወራም። እግዚአብሔር እንደምረባ ያውቃል፣ እንደምኖር ያውቃል፣ እንደምባረክ ያውቃል። ያንን እናገራለሁ። ራካዜባ ሽካራዳቦሳ አፋችሁ በእግዚአብሔር እሳት ጉጠት ይነካ። አፋችሁ በእሳት ጉጠት ይነካ። አፋችሁ በእሳት ጉጠት ይነካ። አፋችሁ በእሳት ጉጠት ይነካ። ሰው በምድራዊ እሳት ጉጠት አንደበቱ ሲነካ መናገር እንደሚያውቁ እናንተም በመንፈስ ቅዱስ እሳት ጉጠት ተነክታችሁ ከምድራዊው ነገር ላይ አፋችሁ እንዲዘጋ ጸልያለሁ። በኢየሱስ ስም አፋችሁ እንዲዘጋ ጸልያለሁ። በኢየሱስ ስም አፋችሁ እንዲዘጋ ጸልያለሁ። በኢየሱስ ስም አንደበታችሁ ለምድራዊ ነገር እንዲዘጋ ጸልያለሁ። ሬላዚ ባካራዳቦ ሻባካራዳቦሲያ አንደበቴ ከፍታን ያወራል። አንደበቴ እግዚአብሔር የሚናገረውን ይናገራል። አንደበቴ የትንቢቱን ዓለም ይናገራል። አንደበቴ ከፍታውን ይናገራል። በኢየሱስ ስም ውድቀትን አልናገርም። በኢየሱስ ስም አንደበቴ በእሳት ጉጠት ተነክቷል። ማዜ ካራሺያ በእሳት ጉጠት ተነክቷል እያላችሁ ጸልዩ። ቅዱሳን ጸልዩ። በዚህ ማለዳ የምናገረው ነገር ከእግዚአብሔር ዓለም የሆነው ነገር ነው። በዚህ ማለዳ የማወራው ነገር እግዚአብሔር የሚለው ነገር ነው። ጨለማ የሚለውን አልናገርም። ጠላት የሚለውን አልናገርም። ሰይጣን የሚለውን አልናገርም። እኔ የምናገረው እግዚአብሔር የሚናገረው ራባሲ ካታራባሺ ተናገሩ።
ልጆቻችሁ ላይ ተናገሩ፣ ስራችሁ ላይ ተናገሩ፣ ፋሚሊያችሁ ላይ ተናገሩ፣ ትዳራችሁ ላይ ተናገሩ። ራካዜ ባሺያ ባካራዳቦሳ አንደበቱ በጨው እንደተቀመመ ሰው ተናገሩ። እሺ ውድቀትን አታውሩ። እግዚአብሔር አምላካችሁ ስለናንተ የሚያየው የሚናገረውን ሁሉ በአንደበታችሁ ተናገሩ። ራኮዜ ባሺ ካራዳባያ ሬሶታባያ እኔ በፍጹም ምድራዊ ውድቀት አልናገርም። እግዚአብሔር ትወድቃለህ አላለኝ። እግዚአብሔር ትከስራለህ አላለኝ። እግዚአብሔር ሽንፈትን አልተናገረልኝ። እግዚአብሔር መሞትን አልተናገረልኝ። ማዚካራሺያ ባራካራቦሳ ውድቀትን እግዚአብሔር አልተናገረልኝም። እኔ አልናገርም። አንደበቴ በእሳት ጉጠት እንደተነካ እናገራለሁ። አንደበቱን እንደሚቆጣጠር ሰው እናገራለሁ። አንደበቱን እንደሚቆጥብ ሰው እናገራለሁ። በኢየሱስ ክርስቶስ እግዚአብሔር ሆይ ከፍታ እንዳየህለት ሰው እናገራለሁ እያላችሁ ጸልዩ። ከፍታ በህይወታችሁ ላይ እንዲሆን ጸልያለሁ በኢየሱስ ክርስቶስ። ራካዜ ካሺየ ካራዳቦሳ ከአንዳንዶች ሰው አንደበት ላይ ውድቀት ሲሰበር መለከት ውድቀትን ብቻ የሚናገሩ ሽንፈትን ብቻ እንደማትረቡ የምትናገሩ ሰዎች አላችሁ። በኢየሱስ ክርስቶስም አንደበታችሁ በእሳት ጉጠት ይነካ። አንደበታችሁ በእሳት ጉጠት ይነካ። አንደበታችሁ በእሳት ጉጠት ይነካ። ካዛቲያ እግዚአብሔር ያላየልኝን አልናገርም። እንደዚህ ያለ በእሳት ጉጠት ወስዶ አፌን ነካው ካለ በኋላ ይህ ከንፈሮችን ነክቷል፣ በደልም ካንተ ተወገደ። ለካ በደሉ ከሚናገረው ነገር ነው። ለካ በደሉ ኃጢአቱ ከሚናገረው ነገር ነው። ስለዚህ ወዳጆች አንደበታችሁ በእሳት ጉጠት እንደተነካዘው ተናገሩ። ሁሉ ጊዜ ለምትናገሩት ነገር ፎከስ አድርጉ። ምንድነው እየተናገሩት ያሉት? ከእግዚአብሔር ነው የምናገረው ወይስ ከጠላት ነው የምናገረው? ሽንፈት ነው የምናገረው ወይስ ድልን ነው የምናገረው? አንዳንዴ ጨለማ እንኳን ቢሆን ባይመስል እንኳን አንደበታችሁ ከፍታውን ይናገር፣ መልካሙን ይናገር። እግዚአብሔር ስለናንተ የሚናገረው ነገር ይናገር። ምክንያቱም መጽሐፍ ሲናገር ሕይወትና ሞት በምላስ እጅ ላይ ነው ይላል። ያችሁ በአንደበት ላይ ነው። ስለዚህ ሕይወትን ከሆነ የምትናገሩት እግዚአብሔር አንደበታችሁን በእሳት ጉጠት ነክቶታል ማለት ነው። ያችሁ የሞተ ነገር እያያችሁ ሕይወትን መናገር፣ የደከመ ነገር እያያችሁ ብርታትን መናገር የላችሁ። ግን ደግሞ እግዚአብሔር እንደሚናገራችሁ መናገር ያስፈልጋል። ካዚያ ካራሻ ባዳ ዛሬ በኢየሱስ ክርስቶስም አንደበታችሁ በእሳት ጉጠት ይነካ። አንደበታችሁ በእሳት ጉጠት ይነካ። አንደበታችሁ በእሳት ጉጠት ይነካ። አንደበታችሁ በእሳት ጉጠት ይነካ። ንግግራችሁ ከዛሬ ቀን ጀምሮ ይቀየር። ንግግራችሁ ከዛሬ ቀን ጀምሮ ይቀየር። ራካዚ ካሽካራዳባያ ንግግራችሁ ከዛሬ ቀን ጀምሮ ይቀየር። አንደበታችሁ ስለናንተ የምትናገሩት፣ ስለ ልጆቻችሁ የምትናገሩት፣ ስለ ትዳራችሁ የምትናገሩት ንግግር በኢየሱስ ክርስቶስም ከዛሬ ጀምሮ ይቀየር። ከዛሬ ጀምሮ ይቀየር። አንደበታችሁ ምድራዊውን ነገር የምትናገሩበትን አንደበታችሁ መንፈስ ቅዱስ በእሳቱ ጉጠት ይንካችሁ። ንግግራችሁ ይቀየር። እግዚአብሔር አመሰግናለሁ ይህን ስላደረግ። ከወዳጆቼ አንደበት ላይ ምድራዊውን ንግግር የትኛውም ንግግር ስለመታው አመሰግናለሁ። እስከዛሬ ባለማወቅ የተናገሩትን ንግግር ሁሉ እግዚአብሔር ሆይ በኢየሱስም ከዘራቸው ላይ ጠቅልለ እንድታራግፈው ጸልያለሁ። ከልጆቻቸው ላይ ጠቅልለ እንድታራግፈው ጸልያለሁ። ከስራቸው ላይ ከዘመናቸው ላይ ጠቅልለ እንድታራግፈው ጸልያለሁ። በኢየሱስም በሕይወታቸው ላይ የሚከናወነው ነገር እግዚአብሔር የተናገራቸው ብቻ ስለሆነ አንደበታቸው በእሳት ጉጠት ይነካ። የሚናገሩበት አንደበታቸው በእሳት ጉጠት ይነካ። ይህን ጸሎት አብራችሁ የምትጸልዩ ወዳጆች በጌታ በኢየሱስ ምላሳችሁ በእሳት ጉጠት ይነካ። አንደበታችሁ በእሳት ጉጠት ይነካ። አንደበታችሁ በእሳት ጉጠት ይነካ። ንግግራችሁ በጨው እንደተቀመመ እንዲሆን ጸልያለሁ። ንግግራችሁ የከፍታ እንዲሆን ጸልያለሁ። ንግግራችሁ የበረከት እንዲሆን ጸልያለሁ። ንግግራችሁ የኃይል እንዲሆን ጸልያለሁ። ንግግራችሁ የከፍታ የድል እንዲሆን ጸልያለሁ። ራዚባ ካሮ ዜባሺ ካራዳካያ ካሮ ዜምፓራ ኩቫዲ ጋጂ ባራዳቦሳ ለፕራንጎ ባራ ሀዶባ ሺያራ ባራዳቦሳ ሳታስቡ በልጆቻችሁ ላይ የተናገራችሁትን የምድራዊ ንግርት ሁሉ በኢየሱስ ስም አፈረስኩ። በጌታ በኢየሱስ ስም አፈረስኩ። ከፍታ ለናንተ ነው። ድል ለናንተ ነው። ጤንነት ለናንተ ነው። በረከት ለናንተ ነው። ኃይል ለናንተ ነው። ልቀት ለናንተ ነው። ኤክሰለንስ ለናንተ ነው። በኢየሱስ ክርስቶስ በዚህ ተቃራኒ የሚናገርባችሁ ኃይል በጌታ በኢየሱስ ስም የተሰበረ አንደበታችሁ ከዛሬ ማለዳ ጀምሮ በእሳት ጉጠት ነክቼዋለሁ። የተነካ ይሁን። እግዚአብሔር ሆይ እናመሰግናለን። ወዳጆቼን በዚህ ማለዳ ስለ ጎበኛ አመሰግናለሁ። ኃይላቸው ይታደስ፣ ከፍታቸው ይጨምር። መርገም ከላያቸው ላይ የተሰበረው እግራቸው ላይ የሚከተላቸው የታሰረ ሰንሰለት በኢየሱስ ክርስቶስ ከእግራቸው ላይ የተበጠሰው
አመሰግናለሁ። ክብር ለአንተ ይሁን። እንግዲህ በዚህ ማለዳ አብራችሁ የጸለያችሁ ሰዎች ጌታ ኢየሱስ ይባርካችሁ፣ ኃይላችሁ ይታደስ። እንግዲህ አንደበታችሁን በጣም እንድትቆጣጠሩ እፈልጋለሁ። እግዚአብሔራዊ የሆነውን ነገር እንድትናገሩ እፈልጋለሁ። ዛሬም ደግሞ አዲስ የሆናችሁ ዛሬ ከኛ ጋር ለመጸለይ የመጣችሁ ጌታ ኢየሱስ ይባርካችሁ፣ እናንተንም ደጃችሁ ይከፈት። እንግዲህ ይህንን የዩቲዩብ ቻናል ሰብስክራይብ እንድታረጉ አብራችሁ ፓርትነር እንድትሆኑ ላሳስባችሁ ወዳለሁ። እኔ ወንድማችሁ ፓስተር ክሪስ ነኝ። እንዲሁም ደግሞ ከእግዚአብሔር ከዋክብት ቤተክርስቲያን ማለት ነው። ጌታ ኢየሱስ ይባርካችሁ። ይህንን መልእክት ለወዳጅ ዘመዶቻችሁ ሼር አድርጉላቸው። በጌታ በኢየሱስ ተባረኩ።